ሰልማን ፋሪስ ሰልማን ከኛ ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሐቅ ፈላጊው የፐርሺያው ሰልማን ታሪኩን እንዲህ ሲል ራሱ ይተርክልናል። ተወልጄ ያደግኩት በፐርሺያን ሀገር በአስባሃን ከተማ ጆያን በምትባል መንደር ሲሆን በሀብቱ ተፎካካሪ ያልነበረው አባቴ የመንደሩ ዱህጋን ወይንም አለቃ ነበር። አባቴ ለኔ ያለው ፍቅር ይህ ነው አይባልም። በእድሜ የገፋው በመጣው ቁጥር ፍቅሩም እየጨመረ በመምጣቱ ጉዳት ወይንም አደጋ እንዳይደርስብኝ በመስጋቱ የቤት ውስጥ እስረኛ አደረገኝ። የማጂያኖችን ሃይማኖት በጣም በመከታተሌ የምናመልከውን እሳት ጠባቂ እንደሆን ተሾምኩ። ስራዬም የጣዖታት ነበልባል እንዳይጠፋ ቀንና ማታ እሳቱን መከታተል ሆነ። ከልታት አንድ ቀን አባቴ በመንደር ስራ ስለተዋከበ የባለ ብዙ ሰብል አምራች እርሻውን ስራ በአግባቡ መከናወኑን እንድቆጣጠር ላከኝ። በደስታ ጉዞዬን ቀጠልኩ። ከመንገድ ላይ ሳለሁ በጣም ማራኪ ዜማ ሰማሁ። የቤተ ክርስቲያን ጸሎት ነበር። ከዚያ በፊት ስለ ክርስትናም ሆነ ስለ ሌላ ሃይማኖት ቅንጣት ግንዛቤ አልነበረኝም። ሰተት ብዬ ወደ ቤተ ክርስቲያኑ ገባሁ። በጸሎታቸው በጣም ተማረኩ። ሃይማኖቱን ወደድኩት። በፈጣሪ ይሁንብኝ አልኩ ለራሴ። ይህ ሃይማኖት ከኛ ይሻላል። ፀሐይ እስክትጠልቅ ከዚያች ቦታ ንቅንቅ አልልም። የሃይማኖቱ መነሻ ከሻም ወይንም ታላቋ ሶሪያ አካባቢ እንደነበር የተለያዩ ጥያቄዎችን በማቅረብ ተረዳሁ። በዚያን ዕለት ወደ እርሻው ሳልሄድ ብርሃን በጨለማ ተተካ። በፍጥነት ወደ ቤት ሄድኩ። አባቴ እንዳገኘኝ ምን ስሰራ እንደቆየው ጠየቀኝ። ክርስቲያኖችን አግኝቼ በሃይማኖታቸው እንደተማረኩ ነገርኩት። ፊቱ ጠቆረ። በኃይለ ቃልም ልጄ ሆይ ይህ ሃይማኖት ቅንጣት ጥቅም የለውም። የቅድመ አባቶችህ ሃይማኖት ይበጃሃል አለኝ። የለም አባዬ የእነርሱ ከኛ ይሻላል አልኩት። በጣም ተረበሸ። አምልኮ እሳት የሆነውን ሃይማኖታችንን እንዳልክድ በመስጋቱ እግሮቼን በሰንሰለት ጠፍሮ ወደ ቤት እስረኛነት መለሰኝ። ከህብረተሰቡ ብገለልም ወደ ሶሪያ የሚሄድ የንግድ ቅፍለት ሲገኝ እንዲጠቁሙኝ ለክርስቲያኖች መልእክት መላክ ቻልኩ። ብዙም ሳይቆይ እንደተገኘ ነገሩኝ። ከቤት ጠፋው። ሶሪያ እንደደረስኩ ወደ ክርስቲያኖች መሪ እንዲወስዱኝ ተማጸንኩ። ጳጳሱን እንዳገኘዋቸው ክርስቲያን መሆን እንደምፈልግ ገለጽኩላቸው። ክቡርነታቸውን በማገልገል ዕውቀት በመቅሰምና አብሬም ለመጸለይ እንደምመኝ በለስላሳ ድምጽ ነገርኳቸው። ተስማሙ። ቤተክርስቲያኗን ማገልገል ጀመርኩ። ሰውየው ምግባረ ብልሹና መጥፎ መሆናቸውን በአጭር ጊዜ ተረዳው። ተከታዮችን ምጽዋት እንዲሰጡ ይገፋፋሉ። ለድሆችና ለችግረኞች የተዋጣውን ገንዘብ ለግል ጥቅማቸው በመዋል ሀብት ማካበታቸውንና በዚህ መልኩ ብዙ ወርቆችና ብሮችን ማጠራቀማቸውን ደረስኩበት። ጳጳሱ ሞቱ። ክርስቲያኖች በተሰባሰቡ ጊዜ ግብረ ገብነት የጎደላቸውን ተግባሮች ነገርኳቸው። ለእርዳታ ያዋጡትን ገንዘብ ለግሉ የደበቀበትን ቦታ አሳየዋቸው። በትላልቅ ማሰሮች የተጠራቀመ ወርቅና ብር ባዩ ጊዜ በቁጣና በንዴት አረሩ። የትላንቱን ጳጳስ ላለመቅበር ተስማሙ። በመስቀል ላይ በሚስማሮች አንጠልጥለው በድንጋይ እንዲደበደቡት አደረጉ። በድኑን ደበደቡት። በሟቹ ጳጳስ ቦታ የተተኩት አዲሱ ጳጳስ ጋር መኖር ጀመርኩ። ይህችን ዓለም ትተው ለወዲያኛው ዓለም በመመኘት ቀንና ማታ ይጸልያሉ። በደስታ ለረጅም ጊዜ ወደድኳቸው። አብሬያቸውም ሆንኩ። እኚሁ ጳጳስ ከሞቱም በኋላ ሰልማን በሙሲልና በሌሎች በርካታ ቦታዎች ከተለያዩ ክርስቲያን መሪዎች ጋር አብሮ ኖረ። የመጨረሻው ክርስቲያን በምድረ አረቢያ እጅጉን ታማኝ ስጦታ የሚቀበልና ምጽዋት ወይንም ሷደቃ ለራሱ የማይጠቀም ነቢይ
እንደሚነሳ ጠቆመው። ሰልማን ታሪኩን እንዲህ ሲል ይቀጥላል። የከልብ ጎሳ የሆነው የአረብ መሪዎች በአሙሪያ ሲያልፍ አገኘዋቸው። ወደ አረቢያ ምድር ከወሰዱኝ ለውለታቸው የጠየቁኝን ገንዘብ እንደምከፍላቸው ነገርኳቸው። በመስማማታቸው ጉዟችንን ቀጠልን። በመዲና እና ሶሪያ መሃል በምትገኝ ዋዲ አልቁራ የምትሰኝ ሸለቆ እንደደረስን ውላቸውን በመጣስ ለአንድ አይሁድ ሰውዬ ሸጠኝ። እርሱም በባርነት ከተገለገለብኝ በኋላ የበኑ ቁራይዛ ጎሳ ለሆነው አጎቱ ሸጠኝ። አዲሱ ጌታዬ የቴምር ከተማ ወደ ሆነችው የስሪብ ወይንም መዲና ወሰደኝ። ከከተማዋ የአሙሪያ ክርስቲያኖች ያመላከቱኝ የነበረችው ከተማ ነበረች። በዚህ ወቅት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመካ ሰዎችን ወደ ኢስላም ይጣሩ ነበር። በባርነቴ ከባድ ስራ ስለተጫነብኝ ስለሳቸው የመስማት እድል አልገጠመኝም። አንድ ቀን አሳዳሪ በቴምር ዛፍ ስር ቁጭ ብሎ እኔ ደግሞ ከላይ ሆኜ በስራ ላይ ሳለው የአሳዳሪ የወንድም ልጅ በሩጫ መጥቶ ፈጣሪ በአውስና ኸዝረጅ ላይ ወይንም በይስሪብ ዋና ጎሳዎች ጦርነት ባወጀባቸው አለቁና ቁና እየተነፈሰ አሁን እኮ በቁባ ተሰባስበው ነብይ ነኝ ባዩን የመካውን ሰውዬ ሊቀበሉት ነው አለ። እኚህ ቃላት ከጆሮዬ እንደደረሱ ሰውነቴን ነዘረኝ። አሳዳሪ ላይ ልወድቅ ምንም አልቀረኝም። ከዛፉ በፍጥነት ወረድኩ። ልጁን ምን አልክ? እባክህ ዜናውን ድገምልኝ አልኩት። አይኖቼ ፈጠጡ። ጌታዬ ከመቅጽበት ከተቀመጠበት ተነስቶ በጥፊ አጮለኝ። ምን አባክ ይጠቅምሃል? ወደ ስራ ሂድ አለኝ በጩኸት። እለቱ መሸት ሲል ትንሽ ቴምር ሰብስቤ ወደ ነብዩ አመራሁ። እንደደረስኩ ወደ እሳቸው ጠጋ ብዬ ጠባዬ ምስግኑ መሆኑን ከዚህ ቀደም ሰምቻለሁ። እርሶ ዘንድ እንግዶችና ችግረኞች ስላሉ ይህንን ሶደቃ ተቀበሉኝ። ለእርሶ ቢሆን ግን በጣም ደስ ይለኛል አልኳቸው። ለራሳቸው ምንም ሳያስቀሩ ቴምሩን ለሌሎች አከፋፈሉ። ከቁባ ወደ መዲና በመጡ ጊዜ በድጋሚ ተምር ይዤላቸው ሄድኩ። ያለፈውን ሶደቃ እርሶ አልበሉትም አልኳቸው በዝግታ። ይህ ግን ለእርሶ ስጦታ ነው አልኳቸው። እሳቸውም ባልደረቦቻቸውም ተቋደሷት። በዚህም ነብይነታቸውን አረጋገጥኩ። ከዚህ ባሻገር እጹብ ድንቅ የሆነው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ታማኝነት ነው ሰልማንን ኢስላምን ለመቀበል ያበቃው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለባሪያ አሳዳሪው ከፍተኛ ገንዘብ በመክፈል ሰልማንን ከባርነት ቀንበር ነፃ ወጡት። ሰልማን ረዲየላሁ ዐንሁ ኢስላምን ከጨበጠ በኋላ የማን ልጅ እንደሆነ ሲጠየቅ አይኖቹ እንባ ያንቃረሩ ሰልማን የኢስላም ልጅ ነው ይል ነበር በኩራት። ሰልማን አዲስ በመገንባት ላይ በነበረው የኢስላም መንግስት ወደር የለሽ ሚና ተጫውቷል። በኸንደቅ ጦርነት በመዲና ዙሪያ የመከላከያ ቦይ ወይንም ኸንደቅ እንዲቆፈር ያቀረበው ሐሳብ በመተግበሩ ሙስሊሞች ለድል አበቃ። የተሸነፈው የቁረይሽ ጦር ይህንን አዲስ የጦር ስልት ባዩ ጊዜ የአረቦች ስራ አለመሆኑን መሪያቸው አቡ ሱፊያን ተናግሮ ነበር። አልመዳኢን ወይንም ሲፎን በምትባል ቦታ አስተዳዳሪነት በተሾመበት ወቅት እንኳን የ5000 ዲርሃም ደሞዙን በሶደቃ ነበር የሚጨርሰው። ስልጣኑ በእጁ ሰርቶ ከመኖር አላገተውም። ሰዎች በቴምር እርሻ ውስጥ ሲሰራ እያዩት በመገረም አንተ የዚች ሀገር አሚር ወይንም አስተዳዳሪ ነህ፣ ኑሮ አይቸግርህም፣ ለምን ትለፋለህ ብለው ሲጠይቁት እኔ የምበላው የላቤን ነው በማለት ይመልስላቸዋል። እንዲህም ሲባል ሰልማን ረዲየላሁ ዐንሁ ከልክ ያለፈ የባህታዊ ህይወት መርቷል ማለት አይደለም። አንዴ ነብዩ ሰለላሁ ዐለይሂ ወሰለም በወንድማማችነት ያገናኟቸውን አቡ ደርዳ የተባለውን ሷሃባ ረዲየላሁ ዐንሁ ለመጎብኘት በሄደበት ጊዜ ሚስቱ በጣም ተጎሳቅላ አገኛት። በመደናገጥ ምን እንደሆነች ጠየቃት።
ወንድምህ ይህችን ዓለም ረስቷል አለችው። አቡ ደርዳ መተው ናፍቆቱን ተለዋወጡ። ለሰልማን ምግብ አቀረበለት። አቡ ደርዳ ጾመኛ ስለነበር አልበላም ነበር። ሰልማን እምልልሃለሁ ካልበላህ አልበላም አለው። አቡ ደርዳ ለማፍጠር ተገደደ። አብረው ባደሩ ዕለት አቡ ደርዳ ማታ ለሶላት ሲነሳ ሰልማን ልብሱን ጎተት በማድረግ እንዲህ አለው፣ አቡ ደርዳ ሆይ ፈጣሪህ ባንተ ላይ መብት አለው። ቤተሰብህም አካልህም ባንተ ላይ መብት ወይንም ሐቅ አላቸው። ሁሉም መብታቸውን ወይንም ሐቃቸውን በተገቢው መንገድ ስጣቸው። በሌሊት ሶላታቸውን ሰግደው ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመሄድ የሌሊቱን ጭቅጭቃቸውን ነገሯቸው። ረሱል ሰለላሁ ዐለይሂ ወሰለም የሰልማንን ሐሳብ ደገፉት። አዋቂውን ሰልማን አሊ ከጥበበኛው ሉቅማን ጋር አመሳስለውታል። ከዓብ አልአህባር ሰልማን እንደ ውቅያኖስ የማይነጥፍ ዕውቀትና ጥበብ ተላብሷል በማለት አድናቆቱን ገልጾለታል። ከዞሮስትሪያን እምነት ዕውቀት በተጨማሪ የክርስትና መጻሕፍትና ቁርአንን በጥልቅ ያወቀ ምሁር ነበር። በነብዩ ዘመን የተወሰነ የቁርአን ምዕራፎችን ወደ ፐርሺያን ቋንቋ በመተርጎም የመጀመሪያው ቁርአን ወደ ሌላ ቋንቋ ተርጓሚ ለመሆን በቅቷል። በ35 ሂጅራ በዑስማን የኸሊፋነት ዘመን ሰልማን አልፋሪስ ረዲየላሁ ዐንሁ በሲፎን አረፈ። ረዲየላሁ ዐንሁ